ሀቡዬ ታሳዝናለች። እዛ አገኘ ነው ስናገኘው አስወጣ ነው። ልጆቹን ማቃቸው ሆኖ አገኘዋቸው። ለምን ምናምን ስንል ነይ ገብተሽ እያሉኝ እቃውን ስናይ ሀቡ ሁሉን ነገር ሰባብሮታል። ምንም የቀረ እቃ የለም። የጠላ ቤቱ ሰባበረው። አዎ እሺ፣ ስብርብር አድርጎታል። ከዛ ታሚያው መታይ ምናምን የሚለው በነገራችን ላይ ዝም ብሎ ነው። እሺ የጠላ ቤቷ ባለቤት ጋር ለምን ታረጋለህ ማሬ? ይሄ እኮ ህገ ወጥ እኮ ነው ሀቡዬ። ይሄ ጠላ ቤት ቤት ለቤት የሚሸጡት አበሾች የለም። ህገ ወጥ ነው። በህግ ለራሱ ያስጠይቃል። ቤቷ እቃዋን ሲሰባብርባት ወንድ የለም ቤቷ የለም እሱ ብቻ ነበር። ኧረ የኔ ፍቅር ቴንክ ዩ ሶ ማች ጋይስ ቴንክ ዩ። እሺ ነው ውድ በማርያም በጣም ነው ከዛ አናገረው ታሜ ለምን እንደዚህ ታረጋለህ ምናምን ሴት ልጅ አይደለች ወይ ምናምን ብሎ አናገረው። እሷ ሯን ወጣች። በጣም ነው የምታለቅሰው። እሱን ለመያዝ ብላ ስትሮጥ ወድቃ ሁሉ በቃ ልትወድቅ ደርሳ ነበር። ለምን ትይዘዋለች? እሷ እርጉዞና ብትወድቅ ሳብራው እሷ ከቤት ለምን ወጣች? በንዴት የተነሳ ልትመታው ኖ አይደለም። ረዋን ከቤት ለምን ወጣች? እቺ የደረሰች እርጉዝ ቤቷ አረፍት ለምን አታረግም? ለምን ጠላ ቤት እሱን ፍለጋ ሄደች? ይጠም በዚህ ሂድ ይጠጣ በጨርታ ረዋንማ ረዋን የመጣችው ታሜ ጋ ነበረ። መሲም ታሜ ጋ ነው ስትለኝ ሄርኩኝ። ታሜ ጋ ነው የተገናኘ ነው እኛ። ከዛ ነው በጣም ነው የምታለቅሰው። በቃ ከአቅም በላይ ስለሆነባት ነው ያው ጀስት መሲም ስደውልኝ በሰው ስናስጠይቅ ይሄን ቤት አገኘ ነው እንጂ ረዋን ጠላ ቤት አልሄደችም እኮ። ረዋን ቤቷ ለምን አልተቀመጠችም? ቤቷ አራቷን በልታ ለምን ትኝት አላለችም? እሱ ይውጣ። እሱ ለሚያጠፋ እኮ እንደዛ እናት ግን ሀቡ አልቻለችም። በቃ ለምን አልቻለችም? በጣም ነው ልጁ የሚናገረው። በዛ ላይ አንቺ ሲናገር ማንንም የሚናገር አይ በጣም አንቺንም ሲናገር ሰላም ይሁንሽ ምናምን የሚናገረው ነገር እሱ በሚናገረው ነገር ማንም ሰው ረዋንን አይቀየምም። ዓለምን ይስደብ፣ እናቱን ይስደብ፣ አባቱን ይስደብ፣ ሁላችንንም ይስደብ፣ ችግር የለውም። እሷ ይኸውልሽ እሷ በጣም እንደ እንትን ስለምትወደው እንደ ሕፃን ልጅ ስለምታየው እሱ እንዳይታሰርባት ካላት ፍርሃት የተነሳ ነው እርጉዝ ሆና ለልጇ ሳታሰር ወጣ በመሸት እሱን የምትፈልገው እንጂ ወንድ ልጅ ነው ቢታሰር አይሟሟ። ይውጣ፣ ይስከር፣ ይረብሽ፣ ይበጥብጥ፣ ከዛ ይታሰራል። ሲታሰር ልክ ይገባል። አሁንም እኮ ሆስፒታል ነው ያሉት። ወደ ሆስፒታል ሄዱ። ገፍትሯታል መሰል ትናንትና አሁን ሆስፒታል ሄዱ። ሁለተኛ ደግሞ አሁን ደግሞ ትናንት ቤት ሌላ ቦታ የቀየረውን ቦታ አወቅኩት ማለት ነው። ግን ምንም ትርጉም የለውም ሀቡ። ከአንዱ ብታሰጩ አንዱ ቤት ይሄዳል፣ ከአንዱ ብታሰጩ አንዱ ቤት ይሄዳል። እሱም በመከታተል ጊዜ ነው የሚፈጀው። ወንድሜ ላምጣ ብላ ልጁ በቃ የሚማር ልጅ አይደለም። ነት ወንድሜ ላምጣ ብላ ነው የተጣሉት እያሉ ነው። ወንድሜ ላምጣ ማለት ነው። እስኪ በመቤቴ ሰላና መስከም ወንድሜ ላምጣ ስላለች ወንድሜ ላምጣለች ምን ነው እና ምን ችግር አለ? ወንድሟን ብታመጣ ያግዛቸዋል እንጂ። እውነት ብቻ ሀቡ ያኔ እሷ እንደው እግዚአብሔር ብሎ ብትጠነክር እንደው እግዚአብሔር ያጠንክራት ነው እንጂ በጣም ረዋን እንጃ ማለት ጠንካራ መሆን አለባት። አረ መቼም አትሆንም። እንደዚህ አይነት ወንድ እኔ እንጃ ሀቡ። አረ ሰላም በእናትሽ እኔ ስንቴ መከርኳትኝ አትሆንም። ስንቴ መከርኳት። በርሽን ቆልፈሽ እራትሽን ቢና ተኝ። ይውጣ ይንበጫበጭ እንደፈለገ ቢጣላ ቢደባደብ እስር ቤት ቢገባ ወንድ ነው። እስር ቤት ለወንድ ልጅ ነው። ምን ይሆናል? እሷ ለምንድን ነው ፍለጋ እንደ እናት ናት እኮ ልጇ ውጪ ሲያመሽ ፍለጋ የምትወጣው? ሚስት ከመቼ ጀምሮ ነው ባሌ ውጪ ጠጣ ብላ ፍለጋ የምትወጣው? እርጉዝ ናት። ለልጇ አታስብ። ሀቡዬ በጣም እውነት እኔ መጠንከር አለባት። ተናግሬያት አሁን እንደዛ ስትሮጥ ሀቡ እውነት የለበሰችው ልብስ ረዥም ነው። ብትወድቅስ በቃ ብትወድቅ እኔ እንጃ። በስማም በጣም ከባድ ነበር። እኛ ሁሉ ነበር። አሁን እሱ የሚለው በመኪና በታክሲ እየተከተሉኝ ምናምን እንዴት ብሎ ስንት መኪና ይቻላል? በቃ ምን ሆኖ ነው እንትን ያልነው? ገብቶሻል? ታሜ መታኝ የሚለው አልመታውም ነበርኩኝ እኔ በጊዜው። ቤቱን ደግሞ እኔ ነኝ የወሰድኳቸው አጠያቄ ማለት ነው። ለምን በጣም ተረብሻለች። አሁንም ሌላ ቦታ ቀይሮ እየጠጣ ነው። ስለዚህ ሰውዬ አይሆናትም። በቃ ይቅርባት። እሷ ተረጋግታ በሰላም ትውለድ። እንዴ ወንድሜን ላምጣ ብላ ነው ያለ ነው። እኔ በህይወት እያለው ወንድሟን አታመጣም። ለምን ወንድሟ እንዳይመጣ ፈለገ? መከታ እንዳይኖራት እኮ ነው። አየሽ፣ ለብቻዋ እንደፈለገ እንዲያረጋት
አዎ እንደዛ ነው። በፈለገ እንዲጫወት ወንድሟ ከመጣች ነው መያዝ የሚፈልገው። ታዲያ ወንድሟን ከመጣች ባክቦን ይኖራታል። የዘርባል አይፈልግም ሀቡ ለብቻዋ እንደፈለገ ሊያደርጋት አንቺንም አይፈልግም። ማንንም አይፈልግም። ታሜንም አይፈልግም አልኩሽ። ለሷ መልካም የሚያስቡ ሰዎችን ሁሉ አይፈልግም። ብቻዋን አድርጎ ይሄ ናርሲስቲክ ነው። ብቻዋን አድርጎ ሊያጠቃት ነው የሚፈልገው። ለዛ ነው እኔ በህይወት እያለው ወንድምሽን አታመጭ የሚለው። ለምን ወንድሟን ካመጣች ጠንካራ ትሆናለች። ወንድም ይኖራታል። ወንድሟ እያለ እንደዚህ ሊያስለቅሳት አይችልም። ወንድሟ ባለበት ገባሽ? ለዛ ነው ወንድሟ እንድታመጣ ያልፈለገው። እኔ በህይወት እያለው ወንድሟን አታመጣም የሚለው በቁጥጥሩ ስር እንደፈለገ ነው። አቡዬ እዛ እያለን እኮ በኋላ ላይ እኛ ስንሄድ ፖሊሶች እኮ መጥተው ነበር። ፖሊሶች መጡ፣ ግን ፖሊሶች ተጠርተው ሳይሆን መንገድ ላይ ተጠቂያለሽ በዚህ ሰዓት ላይ ትርምስ ሳይሆን መጡ። እሱ እየሮጠ ነው ያመለጠው። ሲመጡ ተቅሪር ሂዱና አምጡ ተባለ። እቺ ልጅ ትናንትና ገፍትሯታል መሰለኝ ቤት ማለት ነው። ስለዚህ ተቅሪር 24 ሰዓት ይወጣል። ለዚህ ከባድ ነው። ይሄ ብቻ በጣም ነው የሚከብደው። ኧረ በእግዚአብሔር በማርያም ታናጫሉ ላይቭ ነው የምወጣው። በማርያም እንዴ ሳራ በእግዚአብሔር ቢታይም በእግዚአብሔር ሚውት አላረኩሽም እኮ ምን ነው በእግዚአብሔር ሳራ ምን ነው ሳራ በቃ ዝም ብላ አንበሳይ ሰጠች እንዴ እኔ በማርያም በእግዚአብሔር እንዴ ሳራ በመቤት ይታይ ሳራ የኔ እናቴ የሚላል እናቴ ሳራ ታውቂያት የለ እንዴ ሳራ ዲሮማ ኧረ በእናትህ ሳራ የኔ እናት ማርያምን በቃ በማርያም በእግዚአብሔር እና ሀብዬ ደህና ደሩ ብቻ እግዚአብሔር ልቦና ይስጣት ማለት እኔ የወደድኩሽ ነጠላሽ እናቴ ትሙት እጠላሽ አለው ሳሪ በጣም ነው ምጠላሽ። ለሀቢባ እንትና አትሁኝ። ኧረ ሂጅ ወደዛ ሳሪ አስረግጬም ነግርሽ። ታይ እንዴ ታይ አንቺ ቆፍጠን በይ እንዴ አንቺ ደግሞ አማራ ነኝ ትላለች እንዴ እቺ ፈሳ መከካም ጀዝባ ማይግም ልጅ ሳስተላ በእናትህ ላይቭ አሸርጓጅ የሚሆን ሰው እኔ አልወድም። ሄደርዛ ደንቆሮ ማይግም ልጅ ናት በዳ እኔ እናት አልሳደብም ነበር። ይሄ ደንቆሮ ማይግም ጆከር ነው ያስተምረው እቺ ከካም ስታስተላ በእናትህ እኔ ሀቢባ ሚስተግድላ ሰው አልወድም። እቺ ከካም ለሷ ከበር ያረጋችሁ ትዳሪን እየበተነችው እቺ ፈሳም የደንቆሮ ማይግም ልጅ ያያ ልጅ እቺ ውርጋት ፈሳም አልጫ እቺ ማይግም ልጅ ችጋራ እቺ ከካም አባ ያንዳንድ አንተ ታሪክ የሌለ አንድ ቀን እንትን የሌላችሁ ሲያስጠሉ እና ይሙት ጀዝባውና አንቺ ባል እየገዛሽ ሲሉሽ እኔ መናገር አቁቴ መሲ ምን አለች? ነይ እስኪ ነይሽ ካስይኝ ማዘሯ የምትከበሪ ከሆነ ተከበሪ። አስረግጬም ነግርሽ ማዘሯ የምትከበሪ ከሆነ ተከበሪ ነግሬሻለሁ። አንቺ ምንድነው ህጉ የኛ ብቻ ነው አልሽሳ? ምንድነው እምቡርምቡር አልሽሳ? እምቡርምቡር አልሽሳ ማዘሯ ችኩኩኒያ ረጋግጥሻለሁ። አንቺ ፋንዲያ ህጉ የኛ ነው አልሽሻ? እኔ ያለበትን ቦታ አስይዘዋለሁ። እውነትሽን ነው። ነይ ካስይኝ ዝጠብቅሽ አንቺ ኩኩኒያ ያጣቀኝ ማለት ነው። አንቺ ፈሳ እስኪ ነይ አሁን ነይ እስኪ ገስት ላይ አስይዘዋለሁ። ፋንዲያ እኔ ነሽ አንቺ የምታስይዥ ትግሬ ነኝ ትለኛለሽ እና አሽትበለሽ አምጣ። እኔ ሱዳኒ ነኝ። እኔ ወልቃይት ጸገዴ ተወልጄ ወልቃይት ጸገዴ ስም እንጀራ ሞራ ለጠገበ ወጥ ይተራዊው እንጀራ ወልቃይት ተወልጄ ያደኩ ልጅ ነኝ። ናሽ ትግሬ ነህ እንዴ? ትግርኛ ስለሆነ ትግሬ ነኝ። ኦሮሞ ባወራ ኦሮሞ ወጥልኝ ነው። ፈሳም ዘረኛ ውጡ። ዘረኛዎች እናታች ትበዳ ሻሩምጣ ልጅ ዘረኛ ውጣ እናት ትበዳ። ይሄ ብሔርተኛ እኔ ብሔርተኛ አይመቸኝም። ውጣ እዚህ ውጣ በእናት ይሄ ብሔርተኛ ምናምን ይሄ ጠባብ ማህበረሰብ አይመቸኝም። ትግሬ ነህ፣ አማራ ነህ፣ ኦሮሞ ነህ፣ ጉራጌ ነህ፣ ከምባታ ነህ አይመቸኝም። ደንቆሮ መሀይም ልጅ ግጬ ነው የምነግርህ። እኔ ብሔርተኛ አይደለሁም። ስወጣ ኢትዮጵያዊ ስመለስ ኢትዮጵያዊ። ፋንድያ እዚህ መጣ ትግራዋይ ነኝ፣ አማራ ነኝ፣ ኦሮሞ ነኝ፣ ጉራጌ ነኝ እንዳትለኝ አንተ ደንቆሮ መሀይም ልጅ። ስወጣ ኢትዮጵያዊ ብለህ ነው የወጣው አንተ ፋንድያ። ዶክተር አብይ አህመድ ማህተም መቶልህ ቪዛ መቶልህ የወጣ
አንተ ልጋጋም የሻርሙጣ ልጅ ኢትዮጵያ ተብለን የወጣ ኢትዮጵያ ተብለን የወጣ አንተ እከካም ትግሬ የሚባል ማህበረሰብ አናውቅም። አማራ የሚባል ማህበረሰብ አናውቅም። ኢትዮጵያዊ ተብለን የወጣ አንተ ቅቅናም የሻርሙጣ ልጅ እንደው እመጣላለሁ በዚህ ደንቆሮ ማይም ልጅ እንደዚህ የሚባል መጥቶልሃል። ኢትዮጵያዊ ተብለን የወጣ ኢትዮጵያዊ ተብለን